ሰላም ሰላም የቻናላችን ተከታታዮች እንዴት ናችሁ? ዛሬ በዩኒቲ ፓርቲ ተገናኝተናል። ጎንደራን ፔሪድ እናያለን። ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳረሱ ቪዲዮ the ጎንደር ፔሪድ የሚለው እናያለን። ጎንደራን ፔሪድ the ጎንደር period refer to the year during which the ruler of Highland Christian Highland Kingdom ruled from new capital called ጎንደር። ጎንደራን ፔሪድ የሚባለው የክርስቲያን ሃይላንድ ኪንግደም ነገስታቶች ሴንተራቸውን ጎንደር ካረጉበት ጊዜ ጀምሮ ነው ማለት ነው ጎንደራን ፔሪድ የሚባለው። ቢጊኒንግ ፍሮም ሚድ 60 ሴንቸሪ ወይ ደግሞ ስፔሻሊ 1636 ላይ እስከ 1550ዎቹ ምናምን አካባቢ ጀምሮ ጎንደር ላይ ሴንተር አድርጎ ነበረ። ሚድ 60 ሴንቸሪ የሚባለው እስከዛ ነው፣ ከ1500 እስከ 50 ያሉት ማለት ነው። the kingdom gradually shifted its political center from ሸዋን ሃይላንድ to the ሌክ ጣና region። እንደሚታወቀው ከዛ በፊት የክርስቲያን ሃይላንድ ኪንግደም ሩለሮች ፖለቲካል ሴንተራቸውን ሸዋ አካባቢ ወይ ደግሞ ሞባይል ካፒታል ያረጉ ነበርና ከዛ ወደ ሌክ ጣና ሪጅን ወይ ደግሞ ወደ ጎንደር ሺፍት አድርጓል ማለት ነው። the shift was caused by አዳልስ continued threat። ሺፍቶቹ ለምንድን ነው ወደ ሴንተራቸውን ሺፍት ያደረጉበት ሲባል አንደኛ አዳል continued threat አለ። አዳልን በመፍራት እንደሚታወቀው 15ኛ ሴንቸሪ ላይ ሚድ 50 ሴንቸሪ ስፔሻሊ 1543 ጀምሮ ለክርስቲያን ሃይላንድ ኪንግደም ትሬት የሆኑት አሉን አዳል የአዳል ወታደሮች 1543 ላይ እንደሚታወቀው ወይና ደጋላ ባትል ከተደረገ በኋላ ለክርስቲያን ሃይላንድ ኪንግደም የሆነ አዳል ስልጣኔ ኮንቲኒዩድ ትሬድ ነበረ። ኢንድ ፕሬዠር ኦፍ ኦሮሞ ፖፑሌሽን ሙቭመንት እንደሚታወቀው ኦሮሞ ፖፑሌሽን ሙቭመንት 1518 ጀምሮ እስከ 16ኛ እስከ 17ኛ ሴንቸሪ ድረስ ኦሮሞ ፖፑሌሽን ሙቭመንት በስፋት ነበረ። ስለዚህ እነዚህ ሁለቱ ክርስቲያን ሃይላንድ ኪንግደም ከሌክ ጣና ወደ ሌክ ጣና ሪጅን ሺፍት እንዲያደርጉ አድርጓቸዋል ማለት ነው። ሴንተራቸው ነው። after the days of Gladius means the son of ኢምፔረር ልብነ ድንግል and the ግላዲዮስ ከሞተ በኋላ 1559 ሚናስ የሚባለው የግላዲዮስ ወንድም brother and successor of Gladius retreated the land north of the Abai river። ግላዲዮስ ከሞተ በኋላ ሚናስ ነበረ። however his successor continued to ሞባይል ካፒታሎችን የተጠቀሙ ነበረ። ለምሳሌ እንደነ ደንቀዝ ጎንደር አካባቢ ነው፣ ወደ ደንቀዝ፣ ጎርጎራ፣ አዜዞ፣ ደንቢያ፣ ቆጋ ኢንጎጃም፣ በጌ ምድር ሳይት ዌር ሲስ ሞባይል ካፒታል ሪስትድ አት ዲፈረንት ታይምስ። እነዚህ እንደ ሞባይል ካፒታል ይጠቀሙበት ነበረ ማለት ነው። ጎንደር was founded by ፋሲለደስ። እንደሚታወቀው ጎንደር በ1636 በፋሲለደስ ነው የተመሰረተችው፣ ፋሲል ማለት ነው። ጎንደር was strategically located on the long distance trade። እንደሚታወቀው ጎንደር የሎንግ ዲስታንስ ትሬድ መነሻ ነች። ከዛም በኋላ ሩት ሊንክ ታደርጋለች ሳውዝ ዌስተርን ሪጅን ለምሳሌ እነ ቦንጋ እነ ጂማ፣ እነዚህ በጣም ስትራቴጂካሊ ሴንተር ኦፍ ሎንግ ዲስታንስ ትሬድ የሚባሉ ነው። ስለዚህ ሁሉም ሩቶች የሚነሱ ከጎንደር ይነሱና ወደ ምጽዋ ሳውዝ ዌስተርን ሪጅን ሊንክ ካረገ በኋላ በሁለት አድርጎ አንዱ ወደ ምጽዋ አንዱ ደግሞ ወደ መተማ ይሄዳል ማለት ነው። መተማና ወደ ምጽዋ አድርገው ይሄዳሉ ማለት ከጎንደር የሚመጡ ሩቶች። ስለዚህ ስትራቴጂክ የሆነ ቦታ ነው ማለት ነው ጎንደር። ለዛ ነው ሴንተር የሆነችው። ኢስታብሊሽመንት ዋስ ፐርማነንት ካፒታል ሲቲ ኢንድ ትራዲሽን ኦፍ ሩሊንግ ፍሮም ቴምፖራሪ ካምፕስ። ስለዚህ ቴምፖራሪ ካምፕ ወይ ደግሞ ጊዜያዊ ካምፖች ቀሩ ማለት ነው ከጎንደር በኋላ። ጎንደር ኮንቲኒው ሴርቭ አስ ፖለቲካል ሴንተር ፎር ኔክስት 2 ሴንቸሪ ማለት ለ200 ዓመታት ጎንደር እንደ ለካፒታል ሲቲ ሆና ታገልግላለች ማለት ነው። ይሄ ደግሞ የሚያሳየው ፋሲል ካስትል ነው፣ ፋሲል ግንብ ነው። it implies that ጎንደር became known for architectural achievement። በአርክቴክት ምን አይነት አቺቭመንታቸውን የሚያሳየው የጎንደር ካስትል ማለት ነው። ቢልዲንግ ቴክኖሎጂ ላይ several kings who ruled from ጎንደር built magnificent castle as palace እንደ
ቤተ መንግስቶችን ሰርተዋል፣ ብዙ ገንብተዋል ማለት ነው። የጎንደር ኪንጎች ስፔሻሊ ፋሲለደስ እና ኢያሱ ዘግሬት የሚባሉ ማለት ነው። እና አዲሽን ቸርችስ እና ብሪጅስ ስዊሚንግ ፑልስ ተመስርተዋል። ብዙ ነገሮችን ጎንደር ላይ ተደርጓል ማለት ነው። ዌር ኮንስትራክትድ ኖት ቬሊ ዱሪንግ ዘ ሬይንስ ኦፍ ኢትስ 3 ሰክሰሲቭ ኪንግስ። በዚህ 3 ነገስታቶች ጊዜ ጎንደር በጣም በቃ ሀያል ማለት የሆነችበት ሰዓት ነበረ ጎንደር ማለት ነው። ፕሮስፐረስ ሲቲ በለጸገች በዚህ ሲቲ በዚህ ኪንጎች ነው። ለምሳሌ አንደኛው ፋሲለደስ ነው። ፋሲለደስ ዮሐንስ የፋሲለደስ ልጅ፣ ከዛ የዮሐንስ ልጅ ደግሞ ኢያሱ ዘግሬት። በእነዚህ 3ቱ ነገስታቶች ጎንደር ግሬትስ ፕሮስፐሪቲ እና ቴክኖሎጂካል ዴቨሎፕመንት በጣም ያደገችበት ዘመን ነበረ ጎንደር። the city grew traditional school of learning were built expanding around their palaces and churches. በቤተ መንግስትና በቤተ ክርስቲያን አካባቢ ትምህርቶች ይሰጣሉ። the three Gondarian rulers were also politically stronger than their successor. ጎንደራን ሩለሮች አሁን ቀደም እና ኢያሱ ዘግሬት እና ዮሐንስ እና እነ ፋሲለደስ ፖለቲካሊ ስትሮንገር ናቸው ከሌሎቹ ነገስታቶች ማለት ነው። ጎንደር developed certain urban future like very soon it had about 70,000 inhabitants. ከ70,000 በላይ የሚሆኑ የሚኖሩ ነዋሪዎች ነበሯት ጎንደር በዛ ሰዓት ማለት ነው። ከውጪም አሉ ከውስጥም አሉ ማለት ነው። Its population was composed of different religioኖች አሉ፣ ሙስሊሞች አሉ፣ ለሙስሊሞች ቦታ የተሰጠዋል አዲስ ዓለም ላይ። ካልቸር ኢንዲጂኒየስ ፎረን ኮሚኒቲዎች አሉ። ጎንደር ቢኬም ኢንዲፔንደንት ኮሜርሻል ሴንተር ሆነች ማለት ነው። ኮሜርሻል ሴንተር ነው፣ የንግድ ከተማ ሆነች ማለት ነው። ዊዝ ዴይሊ ማርኬት አትራክቲንግ ማርቻንትስ የተለያዩ ነጋዴዎች ከግሪክ ከጃፓን ከተለያዩ ሀገራቶች ከኢንዲያ ይመጣሉ ማለት ነው። ጎንደር crafts and rural people to exchange their respective products. This leads to intense urban rural interaction. intense የሆነ አርባን እና ሩራል ኢንተራክሽን ፈጠሩ ማለት ነው። ትሬደር were mostly ኢትዮጵያ ሙስሊም ናቸው። ትሬደሮቹ ኢትዮጵያ ሙስሊም ናቸው። ጎንደር ላይ የሚገኙ known as ጀባርቲዎች ኢትዮጵያ ሙስሊም ጎንደር ላይ ነጋዴዎች ማለት ነው። however there were also other occupational group like ቤተ እስራኤል የሚባሉት የአይሁዶች መቀመጫ አላት። ከእስራኤል የአይሁድ እምነት ተከታዮች ማለት ቤተ እስራኤል ይባላል። they were engaged in crafts activities such as masonry, pottery, basketry እና iron works እነዚህ ላይ ተስማርተዋል ማለት ነው ቤተ እስራኤሎች። there were separate living quarter for muslim community ለሙስሊሞች ደግሞ ወጥ የሆነ ቦታ አለ for the ቤተ እስራኤል and also for some foreign community from India, Greek, Armenia, Persia ከዚህ የሚመጡ ነጋዴዎች ለሲቲዋን ለመጎብኘት ሊሆኑ ይችላሉ ይመጣሉ ማለት ነው። እነዚህ በዚህ ሀገር ካሽ ፔመንት ፎር ሌበር ሰርቪስ ኦልሶ ኢንትሮዲዩስ ካሽ ፔመንትም ተታውቆ ነበር። the ruling class enjoyed luxurious life. ruling class ማለት የንጉሱ ቤተሰቦች በጣም ቅንጦት የተሞላበት ህይወት ነው የሚኖሩት። lived in their beautiful palace የተለያዩ በጣም የሚያምር ቤተ መንግስት ውስጥ ኬስትን ግንብ ውስጥ ምናምን ነው። they took advantage ጎንደራን ኮሜርሻል አርባን ፕሮስፐሪቲ ጎንደር በቃ የንግድ ከተማ ሆነች፣ በጣም በለጸገች ከተማ አድርጓት ማለት ነው። however it was only during the reign of first 3 kings the Gondar led a life of glory. በዚህ ቅድም ያልኳችሁ ኢያሱ the great ዮሐንስ እና በፋሲለደስ ጊዜ ነው ጎንደር መብለጸግ እንትን ያለችው ማለት ነው የበለጸገችው። ላተር ኦን ግን ጎንደር ዲክሌን ሆነች ማለት ኢምፖርታንት ፖለቲካል ሴንተር እና ኢኮኖሚክስ ፕሮስፔሪቲ ብትሆኑ ተዳከመች ማለት ነው። ቢኮዝ ኦፍ ዋት ፖለቲካል ዲስኦርደር ተነሳ። ፖለቲካል ዲስኦርደር የስልጣን ሽኩቻ ሶሻል አንረስት ቢኬም ኮመን ኢን ሲቲ አፍተር ስፔሻሊ አፍተር ዘ ዴዝ ኦፍ ኢያሱ ዘግሬት ከሞተ በኋላ የተለያዩ ፖለቲካል ኢንስቴቢሊቲዎች ተነስተዋል ማለት ጎንደር ላይ። ኮርት ኢንተርቪው ቢኬም ኮመን accompanied by poisoning and assassination of kings and princes. የተለያዩ ለምሳሌ ወንድሙን በመርዝ ምናምን ፖይዝን በማድረግ because of በቃ የሆነ ስልጣን ሽኩቻ ሆነ ማለት ነው። the Gondarian monarchy could not keep its former political power.
ጎንደር ሞናርኪዎች የራሳቸውን መያዝ ያቃታቸው ማለት ነው ጎንደር። this was partly because of its military weakness አጋጠማቸው ማለት ነው። finally they were unable to impose control over regional lords and provinces following the assassination of ኢያሱ the first in 1706 ኢያሱ the first የሚባለው the imperial court itself had to be guarded by powerful warlords with regional bases ሪጂናል ሎርዶች ከትግራይ ከበጌ ምድር ከተለያዩ ከሸዋ እነሱ መነሳት ጀመሩ። ደግሞ የጎንደር ነገስታቶች ፑፔት እየሆኑ ወይ ደግሞ ዝም ብለው እየተዳከሙ መጡ ማለት ነው። the period led to strengthening of warlords of different regions with little or no control from weakening ሴንተር ላይ ያለው ወይ ደግሞ ነገስታቶች የጎንደር ንጉስ እየተዳከመ መጣ። ወይ ደግሞ በተቃራኒው የሪጂናል የክልል እንትኖቹ እየጨመሩ መጡ ማለት ነው። እነሱ ኢኮኖሚካሊ ስትሬንግዝ ሆኑ ማለት ነው። the last stage of Gondorian period was dominated by growing power of importance of ቋራ born woman called እቴጌ ምንትዋብ ናት ሚና የተጫወተችው እዚህ ላይ። she was the wife of ኢምፔሪየር በካፋ የጎንደር ሩለር ነው። ሱን እና እቴጌ ምንትዋብ ደግሞ በካፋ ባለቤት ነው። ሱን after the days of በካፋ ብዙም 1921 እስከ 7 አመት ከመራ በኋላ ከሞቱ በኋላ እሷ ደግሞ እንደ ራሷን እንደ ኪንግ ሜከር አድርጋ ሰርታለች ማለት ነው። ሺ ቢጋን ቱ ሩል ኦቨር ኪንግደም አስ ሪኤጀንት ማለት ኪንግ ሜከር ፎር ሄር ያንግ ሰን ኤንድ ሰሰር ኦፍ የበካፋ ልጅ ወይ ደግሞ የራሷ ልጅ ንጉስ አድርጋ እሷ ደግሞ ኪንግ ሜከር ኢያሱ ዘሰከንድ ይባላል የበካፋ ልጅ አንቲል ሂ ዳይድ ኢን 1767 ላይ እስከሚሞት ድረስ እሷ ሪኤጀንት አድርጋ ወይ ደግሞ እንደራሴ አድርጋ ትመራ ነበር ማለት ነው። 1967 ማለት ዘመነ መሳፍንት መጀመሪያ ማለት ነው። she was supported by her strong brother የምንትዋብ ብራዘር ያግዛት ነበር። ራስ ወልደ ልዑል ይባላል። on the womb she be bestowed the prestigious title of ራስ ቢትወደድ በዛን ጊዜ ራስ ቢትወደድ የሚለው ማዕረግ በጣም ለመሰጠት በጣም ብዙ ትግሎች ነበሩ። ስፔሻሊ ሸዋ ኖቢሊቲዎች ትግራይ በጌ ምድር ያሉ ዋርሎርዶች ራስ ቢትወደድ የሚለውን ማዕረግ ይፈልጉት ነበረ። the warlords were contending for the title of ራስ ቢትወደድ እና ይሄ ራስ ቢትወደድ የመጀመሪያ የተሰጠው ለምንትዋብ ብራዘር የሆነው ለወልደ ልዑል ነበረ። so ቢትወደድ and opposing during the whole period of ዘመነ መሳፍንት ምንትዋብ lost power in 1769 ለምንድነው 1769 ነው ጎንደር ላይ በጣም ግርግር ሲነሳ ትግራይን ዋርሎርድስ የሚባል በጣም ስትሮንግ የሆነ ራስ ሚካኤል ሳሁል የሚባለው የትግራዩ መሪ ጎንደርን ጸጥ ለማስባል ምንትዋብ ስትጠራው ሚካኤል ሳሁል came to ጎንደር killed the reigning king ኢዮአስ he act like a king ትግራይ ሲደርስ ጎንደር ሲደርስ የትግራዩ መሪ ልክ እንደ ኪንጉ እያለ ኢዮአስ እያለ ራሱ እንደ አክት ማድረግ ጀመረ ማለት ነው። ሶ he conflict with ኢዮአስ and he killed ኢዮአስ and took over the title of ራስ ቢትወደድ የሚለው ማድረግ ወሰደ። ኢዮአስንም በዛው ገደለ ማለት ነው። ሶ ጎንደር also suffered from internal because of this ጎንደር ዲክሌን ወይ ደግሞ በጣም ትበታተናለች ማለት ነው። ሶ ጎንደር also suffered from internal split within ኢትዮጵያን ኦርቶዶክስ ተዋህዶ ቸርችም የተለያዩ በሶስት ሁለት ልደት ሶስት ቅባት ምናምን ተብሎ ኢትዮጵያን ኦርቶዶክስ ቸርችም ተገንጣጥሏል ማለት ነው። this is also the case for decline of Gondar. In addition, the clergy were engaged in conflict over religious principle or doctrine ላይ religious principle ላይ ብዙ ክፍፍል አለ ማለት ነው። also had regional character regional ስንል የሪጂናል እነ በጌ ምድር ትግራይን ሎርዶች ዋን ሎርዶችም የተነሱበት ነው። በተቃራኒ ደግሞ የጎንደር ሴንትራል ገቨርንመንቱ ኢዮአስ ነበረ ኪንጉ፣ እሱም ሞተ። the combination of political and religious dispute finally led to the period of ዘመነ መሳፍንት
ኢራ ኦፍ ዋርሎርድስ ዘመነ መሳፍንት ኢራ ኦፍ ዋርሎርድስ ይመጣል ማለት ነው። ስለዚህ ኢራ ኦፍ ዋርሎርድስን እንቀጥሎ እናያለን። ሰብስክራይብ ሼር ላይክ ማድረግ እንዳረሱ ቪዲዮን